የእንግሊዝ ፕሪሚየር ሊግ 14ኛ ሳምንት ደርሷል። አርሰናል በ14ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታው ብሬንትፎርድን በኤሚሬትስ ጋብዛል። ዛሬ ማታ 4 ሰዓት ተኩል የሚደረግ ጨዋታ ነው። ለተከታታይ ሶስተኛ የለንደን ደርቢ ነው የሚያደርገው። በመጀመሪያ በሰሜን ለንደን ደርቢ ከቶተናም አድርጎ ነበረ። ከኢንተርናሽናል ብሬክ በኋላ ቶተናምን 4-1 ካሸነፈ በኋላ ባለፈው እሁድ ደግሞ ቼልሲ ጋር ገጥሞ ነበር በስታንፎርድ ብሪጅ ላይ 1-1 ነው የተለያየው። አርሰናል ድል አልቀናውም፣ እንዲሁም ከመሸነፍም ነው የተረፈው ማለት ይቻላል። ዛሬ ሶስተኛ ተከታታይ የለንደን ደርቢ ጨዋታውን ያደርጋል። ብሬንትፎርድ ጋር ነው የሚያደርገው። ብሬንትፎርድ ወደ እንግሊዝ ፕሪሚየር ሊግ በ21-22 ነው ያደገው። ስለዚህ ዘንድሮ 5ኛ ሲዝኑ ነው። ባደገበት አመት በመክፈቻ ጨዋታ ከአርሰናል ጋር ነበር የተገናኙት በብሬንትፎርድ ስታዲየም እና በዛ ጨዋታ ሚኬል አርቴታ 2ኛ ሲዝኑ ነበረ። ነገር ግን ባልተጠበቀ ሁኔታ 2-0 ነበር የተሸነፈው በዛ ጨዋታ። ከዛ በኋላ ግን አርሰናል በብሬንትፎርድ አልተሸነፈም። 2 አቻ ነው የወጡት። 8 ጨዋታ ሲያደርጉ 5ቱን አርሰናል አሸንፏል ማለት ነው። ባለፈው አመት ግን በኤሚሬትስ ስታዲየም በተመሳሳይ በዚህ መርሃ ግብር ያደረጉት ጨዋታ 1-1 ነበር የተለያዩት። ብሬንትፎርድ በአጠቃላይ በዚህ አመት 10ኛ የሊግ ዲቪዥን 1 ወይም ደግሞ የእንግሊዝ ዋናው ሊግ ነው የሚወዳደረው። በሚገርም ሁኔታ ወደ በፕሪሚየር ሊግ ኢራ ይሄ 5ኛ ሲዝኑ ነው። ከዛ በፊት ደግሞ 5 ሲዝን በሊግ ዲቪዥን 1 አሳልፎ ነበር። በ1930ዎቹ ነው በ1947 ነው ለመጨረሻ ጊዜ በሊግ ዲቪዥን 1 ከሊግ ዲቪዥን 1 ተሰናበተው። ከዛ በኋላ እንግዲህ በ2021 ያደገበት ነው ያልነው ማለት ነው። ብሬንትፎርድ በዚህ አመት አንድ ጥሩ አጥቂ ያላቸው ኢጎር ቲያጎ የሚባል ብራዚላዊ አጥቂ አሁን በሊጉ ከወዲሁ 11 ጎሎችን ማስቆጠር ችሏል። እናም ከከፍተኛ ጎል አስቆጣሪዎች ተርታ ነው አሁን እየተፎካከረ የሚገኘው። ኤርሊንግ ብራውት ሃላንድ ትናንትና ጎል ማስቆጠሩን ተከትሎ 15 ጎሎችን ማስቆጠር ችሏል። አሁን በ14 ጨዋታ ኢጎር ቲያጎ የብሬንትፎርዱ አጥቂ አሁን 11 ጎሎችን በማስቆጠር 3ኛ ደረጃ ላይ ይመስለኛል የሚቀመጠው። በዛሬው ጨዋታ እንግዲህ በአርሰናል በኩል ያሉ የቡድን ዜናዎች እንደሚታወቀው በቅርብ ጊዜ ጉዳት ያስተናገዱት አጥቂው ሊያንድሮ ትሮሳርድ በዚህ ጨዋታ ያው አይሰለፍም። ትናንትና ሚኬል አርቴታ አረጋግጧል። ዊሊያም ሳሊባም ጋብሪኤልኛ በተመሳሳይ ከሜዳ ውጭ ይቆያል። ዊሊያም ሳሊባም እንዲሁ በቅርብ ጊዜ ቀላል የቁርጭምጭሚት ጉዳት አጋጥሞታል ተብሏል። ነገር ግን መመለሱም አለመመለሱም በእርግጥ አሁን እርግጠኛ አይደለም። ሚኬል አርቴታ በእርግጥ የተወሰኑ ቀናት ጉዳይ ነው ብሏል። በዚህ ጨዋታ አለመሰለፉም ግን 100% የተረጋገጠ ነገር የለም። በእርግጠኝነት መናገር የሚቻለው ግን ዛሬ አምበል ማርቲን ኦዴጋርድ እና ዮኬሬሽ ወደ አሰላለፍ ይመለሳሉ፣ ማለትም ወደ ቤስት 11 ይመለሳሉ ተብሎ ነው የሚጠበቀው። ምክንያቱም ኦዴጋርድ ባለፉት 2 ጨዋታዎች ተቀይሮ ገብቶ ተጫውቷል። በአጥቂው ዮኬሬሽ ደግሞ ባለፈው በቼልሲው ጨዋታ 10-15 ደቂቃዎችን መጫወት ችሏል። በዚህ ጨዋታ ምናልባት ቀዳሚ ሆኖ ሊያሰልፈው ይችላል ተብሎ ነው የሚጠበቀው። በትላንትናው ዕለት እንግዲህ ሌላው አስደናቂ ጨዋታ ተደርጎ ነበር። ትላንትና 3 ጨዋታዎች የፕሪሚየር ሊግ ጨዋታዎች ተደርጎ ነበር። ቦርንማውዝ በኤቨርተን ተሸንፏል። ቶተናም ወደ ሴንት ጄምስ ፓርክ ሄዶ 2-2 በሆነ ውጤት ጨዋታዎችን አጠናቀዋል፣ 2 አቻ። ሌላው አስደናቂ የነበረው ጨዋታ ግን የማንቸስተር ሲቲ በክራቨን ኮቴጅ ከፉልሃም የተጫወተበት ጨዋታ ነበረ። በዛ ጨዋታ እንግዲህ ቀድሞ ጎል ያስቆጠረው ኤርሊንግ ብራውት ሃላንድ ነው ለማንቸስተር ሲቲ። ፊል ፎደን ራይንደርስ አስቆጠረው 3-0 ነበር። በኤሚሊ ስሚዝ ሮው ጎል አስቆጠረው 3-1 አደረጉት። ከዛ ሁለተኛው አጋማሽ ወዲያው እንደተጀመረ 2 ጎሎችን ተከታታይ ያስቆጠረው 5-1 ሆነ ጨዋታው። ከዛ ግን ፉልሃም በጣም የሚገርም እንቅስቃሴ ያደረገ አስደናቂ ጎሎችን በአሌክሲ ዌቢ እና ሳሙኤል ቺክዌዜ አማካኝነት 3 ጎሎችን አስቆጠረው 4-5 አደረጉት። 4-5 በሚያደርጉበት ጊዜ ከ10 በላይ ደቂቃዎች ነበሯቸው። በጣም ጫና እያደረጉም ነበር። እውነት ለመናገር በጣም በጥሩ ሁኔታ እየተጫወቱ ነበር። ጎል ለማስቆጠር እድሎች ነበሯቸው። በመጨረሻ ደቂቃ ራሱ ወጣቱ ጆሽ ኪንግ የሚገርም እድል አግኝቶ ነበር። ለጥቂት ከጎል መስመር ላይ ነው ቫርዲዮል ያወጣው። ዛሬ አርሰናል ማታ 4 ሰዓት ተኩል ከብሬንትፎርድ የሚያደርገውን ጨዋታ
እስከሚደረግ ድረስ በአርሰናልና በማንቸስተር ሲቲ መካከል ያለው የነጥብ ልዩነት 30 ነው። ማንቸስተር ሲቲ አሁን 28 ደርሷል። ባለፈው ሊድስ ዩናይትድን 3-2 በጠባብ ውጤት እንደዚህ በጣም ተቸግሮ ማሸነፉ ይታወቃል። ትላንትናም እንዲሁ በአንድ የጎል ልዩነት ጎል ፌስቲቭ 9 ጎል በተቆጠረበት ጨዋታ እንዲሁ ማሸነፍ ስለቻለ አሁን አርሰናል 30 ማንቸስተር ሲቲ 28 ላይ ነው የሚገኙት። ስለዚህ የነጥብ ልዩነቱ 2 ብቻ ነው። እንግዲህ ዛሬ አርሰናል ማሸነፍ የሚችል ከሆነ ልዩነቱን ወደ 5 ወደ ነበረው ከፍ ማድረግ ይችላል ማለት ነው። ኤርሊንግ ብራውት ሃላንድ በ111 ጨዋታዎች 100 የፕሪሚየር ሊግ ጎሎችን በማስቆጠር እንግዲህ ታሪክ ሰርቷል። ትናንትና 100ኛው ጎሉን ያስቆጠረው በጣም የሚደንቅ ነው። ለማንቸስተር ሲቲ በጣም ጥሩ ነገር የፊል ፎደን ወደ አቋሙ መመለሱ ነው። ሌላው ግን በተከላካይ ላይ ያላቸው ክፍተት ምናልባት ለሌሎች የፕሪሚየር ሊግ ተፎካካሪዎች ጥሩ የሚነሳ ነው። ዛሬ እንግዲህ የዊሊያም ሳሊባ ወደ አሰላለፍ የማይመለስ ከሆነ ሚካኤል አርቴታ እንዴት አይነት አሰላለፍ ይዞ ሊገባ ይችላል የሚለው የሚጠበቅ ነው በጣም። ምክንያቱም መሀል ተከላካይነት ቦታ ባለፈው የተሰለፉት ሂንካፔና ሞስኬራ ብዙ ትችቶችን እያስተናገዱ ነበረ። በተለይ ጨዋታው እንዳይረጋጋ እና አርሰናል በጣም የተቆራረጠ አይነት ጨዋታ በተለይ በመጀመሪያው አጋባሽ እንዲያደርግ የነሱ ከፍተኛ አስተዋጽኦ ነበረ። በተለይ ሞስኬራ የሚያቀብላቸው ኳሶች በጣም አደገኛ የሆኑና ለሪስክ የሆኑ ኳሶች ነው የነበሩ በአብዛኛው። አሁን እንግዲህ ዛሬ እንዴት አይነት አሰላለፍ ይዞ ይገባል የሚለው የሚጠበቅ ነው። ምክንያቱም አማራጮች ስላሉ ምናልባት ካላፊዮሪን መጠቀም ይችላል። ሴንተር ባክ ላይ ማይልስ ሉዊስ ስኬሊ ያለ በዛ በግራ በኩል እንዲሁም ቤን ዋይትም አለ። ቤን ዋይትም በሞስኬራ ቦታ መሰለፍ ይችላል። ራሱ ቲምበርም በሞስኬራ ቦታ መሰለፍ ይችላል በሳሊባ ቦታ። ስለዚህ ብዙ አማራጮች ስላሉት ሚኬል አርቴታ ምን አይነት አሰላለፍ ይዞ ይመጣል የሚለው የሚጠበቅ ነው። በብሬንትፎርድ በኩል በውሰት ከአርሰናል እየተጫወተ የሚገኘው ሪስ ኔልሰን ለዛሬው ጨዋታ መሰለፍ አይችልም። እናት ክለቡን አርሰናል መጫወት ስለማይችል መልካም እድል ለመድፈኞቹ።